እንደምን አረፈዳችሁ። መልካም ሰንበት። እንዴት ያለ መታደል ነው አይደል እንዴ? በእግዚአብሔር ቤት በሰንበት ቀን በደስታ በጤና አይደል? በእግዚአብሔር ቤት መሆን እንዴት ያለ መታደል ነው። በጣም ደስ ይለኛል በተለይ ሰንበት ሲመጣ። ምክንያቱም ልጆች ያለን ስናድግ የሰንበት ቀን ምግብ የተለየ ነው እና አርብ ሁል ጊዜ ጦርነት ነው ቤት ውስጥ የሰንበትን ምግብ ለመብላት። እግዚአብሔር ገና ከልጅነታችን ጀምሮ ስለ ሰንበት መልካምነት እያስተማረን አሳድጎናል። እግዚአብሔር እናመሰግነዋለን። ዘማሪያን፣ ታዳጊዎች እግዚአብሔር ይባርካችሁ። በእነዚህ ታዳጊዎች በእውነት ነው የምላችሁ ከልቤ እቺ ቤተክርስቲያን ተስፋ አላት ብዬ አምናለሁ። ተተኪ ትውልድ ስላለ፣ ተተኪ ዘር ስላለ እግዚአብሔርን እናመሰግነዋለን። ዛሬም ሐሳቤ ከዚህ ጋር ይሄዳል፣ ስለ ተተኪ ትውልድ፣ ስለ ዘር። ነገር ግን ርዕሱን የሰጠሁት የጸሎት ሚስጥር ይላል። የጸሎት ሚስጥር። ጸሎት እናድርግና ወደ ዋናው ቃል እንሄዳለን። እንጸልይ። እግዚአብሔር አምላካችን አሁንም በፊትህ ቀርበናል። ጌታ ሆይ አንተ ታስፈልገናለህ። ኢየሱስ ይሄንን የተቀደሰ ሰዓት የተቀደሰ ቀን አንተ ቅዱስ የሆንከው አምላክ በመካከላችን ሆነህ እኛንም እንድትቀድሰን እንጠይቀሃለን። እኔን ደካማውን ልጅህን በደምህ ከልለኝ። ጌታ ሆይ አንተ ብቻ ከፍ በል፣ የልብህን መሻት ተናገረን። ዛሬ በዚህ ሰንበት ቀን ልትናገረን የወደድከው በልብ ያስቀመጥከው ለእያንዳንዳችን ያሰብከው ወደ አንተ የሚያቀርበን ፊትህ እንድንፈልግ የሚያደርገውን መልእክት ከሰማይ ለሁላችንም እንድሰጠን እንጠይቀሃለን። ድካማችንን በሞተልን በክርስቶስ ኢየሱስ ደም ሸፍንልን። ስለ ሰማን ተመስገን። በጌታ በኢየሱስ አሜን። መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 4 ይሄ ሁላችንም የምናውቀው ታሪክ ነው። ዛሬ ግን ለየት ባለ መንገድ እኔም እግዚአብሔር ያስተማረኝን ለእናንተ አካፍላችኋለሁ። ዘፍጥረት ምዕራፍ 4 የፍጥረት መጀመሪያ ከሚባሉት ክፍል አንዱ ነው። በአመታት ስናስቀምጠው ደግሞ ፍጥረት ከተፈጠረ ከ130 ዓመት በኋላ የተከሰተ ድርጊት ነው። ይሄ ዘፍጥረት ምዕራፍ 4 እንዲህ ይላል። ከቁጥር መጀመሪያ ጀምሮ ብናይ አዳም ሚስቱን ሔዋንን ተገናኛት፣ እርሷም ጸንሳ ቃየንን ወለደች። በእግዚአብሔር እርዳታ ወንድ ልጅ አገኘው አለች። ደግሞም ወንድሙን አቤልን ወለደች። አቤል የበግ እረኛ፣ ቃየንም አራሽ ነበር። በአንድ ወቅት ቃየን ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም መጀመሪያውን ከተወለዱት በጎች መካከል ስባቸውን መስዋዕት አድርጎ አቀረበ። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ በቃየንና በመስዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠቆረ ይላል። ቁጥር 6 እግዚአብሔር አምላክም ቃየንን እንዲህ አለው፣ ለምን ተናደድክ? ለምንስ ፊት ጠቆረ? መልካም ብታደርግ ተቀባይነትን አታገኝምን? መልካም ባታደርግ ግን ኃጢአት በደጅህ እያደባች ናት፣ ልታሸንፍ ትፈልጋለች፣ አንተ ግን ተቆጣጠራት ይላል። ቁጥር 8 ቃየል ወንድሙን አቤልን እስቲና ወደ መስኩ እንውጣ አለው። በመስኩም ሳሉ ቃየል ወንድሙ አቤልን አጠቃው፣ ገደለውም። ከዚያም እግዚአብሔር ቃየል ወንድምህ አቤል የት ነው አለው። ይሄ የሚናገረው የመጀመሪያውን ግድያ፣ በመጀመሪያው በፍጥረት ዓለም ውስጥ የመጀመሪያውን ግድያ ያመላክታል። ስለዚህ መስዋዕት አቀረበ ቃየል፣ አቤልን መስዋዕት አቀረበ። እግዚአብሔር ወደ አቤል ተመለከተ፣ ወደ ቃየል ግን አልተመለከተም። በዚህ ምክንያት ቃየን ተቆጣ፣ በወንድሙ ላይ ተነሳና ምን አለው ይላል? ገደለው ይላል። ብዙ ጊዜ ይሄን አባባል እኛ የምንወስደው ጀስት በቃ ቃየል ወንድሙን ገደለው የሚል ነው አይደል እንዴ? መጽሐፍ ቅዱሳችን ዮሐንስ 8 ላይ ሲናገር ምንድን ነው የሚለው? እናንተ የአባታችሁ የዲያብሎስ ልጆች ናችሁ፣ እርሱ ከመጀመሪያው ነፍሰ ገዳይ ነበር ይላል። ስለዚህ ቃየል አቤልን ሲገል
እየገደለ ያለው የጽድቅን መንገድ አይደል እንዴ? እያቋረጠ ያለው እግዚአብሔር ለአዳምና ለሔዋን የገባውን የተስፋ ቃል ማቆምና እንደ ቃየል ባሉ ሰዎች ምድር ምን እንድትሞላ ነበር የሚፈልገው። አያችሁ፣ ይሄ ዝም ብሎ ግድያ አይደለም። ቃየል ስለተቆጣ በቃ በወንድሜ ላይ ልነሳና ልግደለው፣ ቆይ የታባቱ ኖ ከሱ መንፈስ ጀርባ ያለው የጽድቅን የእውነትን የበጎነትን ነገር ሁሉ ከምድር ምን ለማድረግ ለማጥፋት፣ ነፍሰ ገዳዮች ብቻ ምድርን እንዲወስዱ እንደ አቤል ያሉ በወንድሞቻቸው የሚቆጡ አይደል፣ በወንድሞቻቸው የሚቀኑ የራሳቸውን መንገድ የሚከተሉ ሰዎች መኖሪያ ብቻ እንድትሆን ሰይጣን ስለፈለገ አቤልን ማስወገድ ነበረበት። ከዛ በኋላ ቁጥር 25 ምዕራፍ 4 ሄዳችሁ ስታነቡ አዳም እንደገና ሚስቱን ተገናኛት፣ እርሷም ወንድ ልጅ ወለደች። አስባችሁ ታውቃላችሁ? ለምንድን ነው ሴት ልጅ ያልወለዱት? ለምንድን ነው ወንድ የወለዱት? ተከታታይ 3 ወንድ ነው አይደል? ለምን ሴት አልወለዱም? ሴት ስላችሁ ሴት የሚባለው ወንድ ልጅ አይደለም። የሰይጣንን እቅድ የሚያውቀው እግዚአብሔር በአዳምና በሔዋን በኩል አቤል የጽድቅ ምልክት፣ አቤል እስካሁን ድረስ ስለ እምነቱ ምን ይላል? ይመሰክራል፣ ይናገራል። በእግዚአብሔር ማመን፣ በእግዚአብሔር መደገፍ፣ ይሄንን ጄኔሬሽን ማጥፋት ስለፈለገ አደረገውም፣ አቤልን አስገደለ። ከዛ በኋላ ይላል አዳም እንደገና ሚስቱን ተገናኛት፣ እርሷም ወንድ ልጅ ወለደች። ቃየልን በገደለው በአቤል ፈንታ እግዚአብሔር ምትክ ሰጠኝ ስትል ስሙን ሴት ብላ ጠራችው። ይኸውላችሁ ልጅ ለወለድን ሰዎች፣ አዲስ ለተጋባን፣ ማግባት ሐሳቡ ላለን አንድ ምስጢር ልንገራችሁ። እግዚአብሔር ያስተማረኝን እኔ ራሴ በእግዚአብሔር ፊት ንስሐ ገብቻለሁ። አዳምና ሔዋን አቤል ከተገደለ በኋላ ወንድ ልጅ ለመውለድ ሲፈልጉ እንደው ዝም ብለው ወንድ ልጅ እንውለድ ብለው ነው የወለዱ ይመስላችኋል? ያ የጽድቅ ጎዳና እንዲቀጥል፣ ያ የእግዚአብሔር መንገድ፣ የእግዚአብሔር እውነት፣ የእግዚአብሔር ማንነት፣ በእግዚአብሔር መደገፍ እንዲቀጥል ሆን ብለው ወንድ ልጅ እግዚአብሔር ስጠን ብለው ወለዱ። እኔ ጌታ ሆይ ይቅር በለኝ አሉ። ልጅ የሚወለደው ለምንድን ነው? ለምንድን ነው ልጅ ወለዳችሁ? 2 ልጅ አለኝ፣ እግዚአብሔር ቢረዳኝ ኳየር የመመስረት እቅድ አለኝ። አሁን ግን ሐሳቤን ቀይሬያለሁ። ለማግባት የምትፈልጉ የወለድን ምንድነው? ስንወልድ ሞቲቫችን፣ ውስጣችን የነበረው ነገር ምንድነው? ወገኖቼ አዳምና ሔዋን በአቤል ፈንታ ያ የተገባላቸው የጽድቅ ዘር፣ የክርስቶስ ዘለላ የሚመጣበት ያ ዘር እንዳይቋረጥ እግዚአብሔር ምን አሉት? ወንድ ልጅ ስጠን፣ ለእግዚአብሔር ክብር የሚሆን ልጅ፣ የእግዚአብሔርን የክርስቶስን የዘር ግንድ የሚያስቀጥል ወንድ ልጅ ስጠን ብለው ወለድ። እግዚአብሔርም ሰጣቸው። እሷም ምን አለች? ዘር ተካልኝ። በጣም የምወደው አንድ ጥቅስ አለ። ኢሳይያስ ምዕራፍ 1 ቁጥር 9 የሰራዊት ጌታ እግዚአብሔር፣ በደንብ ብላችሁ አዳምጡ ይህን ጥቅስ። የሰራዊት ጌታ እግዚአብሔር ዘር ባያስቀርልን ኑሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር። ምን ማለት ነው? እግዚአብሔር ሴትን ባይሰጣት ለሔዋን፣ እግዚአብሔር ዘርን ባያስቀሩ ኑሮ ዛሬ እዚህ የተቀመጥነው በሙሉ በሰዶምና በገሞራ ህይወት ነበር የምንሞላው። አይመስላችሁም ወገኖች?
የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራ በመሰልን ነበር። ክብር ለእግዚአብሔር ይሁን። ዘርን ስላስቀረልን ገና ፍጥረት ከተፈጠረ ከ130 ዓመት በኋላ እግዚአብሔር እኔና እናንተን አይቶ ለኛ ሲል ዘርን አስቀረልን። ቃየን በገደለው በአቤል ፈንታ እግዚአብሔር ምትክ ሰጠኝ ስትል ስሙን ሴት ብላ ጠራችው። ሴት የሚለውን ትርጉም ሂጄ ማየት ሞከርኩ። ልነግራችሁ አልችልም። ሴት የሚለው ትርጉም የተሾመ፣ በጠፋው ፈንታ የተተካ፣ ለተለየ የተወሰነ ዓላማ የተመረጠ ማለት ነው። ሴት ማለት ትርጉሙ የተሾመ፣ በየትኛው በአቤል ፈንታ የተሾመ፣ የእውነትን የጽድቅን ጎዳና የሚያስቀጥል በዛ ቦታ የተቀመጠ፣ በአቤል ቦታ የተቀመጠ ማለት ነው። ስለዚህ ሴት ለስብራት፣ ለግድያ፣ ለአመጽ፣ በሰው ዘር ለሚደርሰው ነገር በሙሉ የእግዚአብሔር ምላሽ ነበር የሴት መወለድ። አይደል እንዴ? አቤል ተገደለ እኮ አይደል? በቤት ውስጥ ሐዘን መጣ፣ ልብ ስብራት መጣ፣ ተስፋ መቁረጥ መጣ፣ ግጭት፣ ወንድም ወንድሙን። ያንን ለመፍታት እግዚአብሔር ሴትን ሰጣት ለሔዋን፣ ለአዳም። ስለዚህ ሴት የሚለው ትርጉም በአንድ ቦታ ላይ ሄዶ የተቀመጠ፣ በዛ በታጣው ቦታ ላይ የተቀመጠ ማለት ነው። የሰው ዘር በሙሉ የጅምላ ግድያ ሲፈጸምበት በእኔና በእናንተ ቦታ የተተካው ማን ነው? ክርስቶስ ኢየሱስ። በሰይጣን ግድያ ሲፈጸምብን በኃጢአታችን ስንሞት ቦታችንን የተካው፣ በእኛ ፈንታ ቦታውን የወሰደው የተተካው ያ የሴት ትርጉም ያለው ክርስቶስ ኢየሱስ ነው። ደስ አይልም? እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶም እንደ ገሞራ በሆንን ነበር። አስባችሁ ታውቃላችሁ? በደም ልጅ እንወልዳለን። ወንዱ ወንዱን ያገባል፣ ሴቱ ሴቱን ያገባል። መላእክታንን፣ የሰማይ መላእክታንን እንኳን የሰዶም ነው መለየት እስከማይችሉ ታውረው ከነሱ ጋር ግብረ ሰዶም ለመፈጸም እስኪጠይቁ ድረስ ያ ነበር የኛ ዕጣ ፈንታ የሚሆነው ወገኖቼ። እግዚአብሔር ዘርን ባያስቀርልን ኑሮ ስለዚህ ልክ ሴት ከተወለደ በኋላ ቁጥር 26ን አንብቡ ሂዳችሁ። ለሴትም ደግሞ ወንድ ልጅ ተወለደለት፣ ስሙንም ሄኖስ አለው። በዚያም ዘመን ይላል በአዲሱ መደበኛ ትርጉም እግዚአብሔርን ስም መጥራት ጀመሩ። እግዚአብሔር ይመስገን። እግዚአብሔር ዘር ባያስቀርልን ኑሮ ሴት ሄኖስን ወለደ። በሄኖስ ጊዜ ሰዎች የማንን ስም መጥራት ጀመሩ? የእግዚአብሔርን ስም መጥራት ጀመሩ። አበውና ነቢያት ላይ ገጽ 80 ላይ እንደዚህ የሚል ሐሳብ አለ። ስለ ቃየል ስለ አቤል ንጽጽር አድርጋ የምታስቀምጠው በጣም ደስ የሚል አረፍተ ነገር አለ። ለአዳም ሌላ ልጅ ተሰጠው። የመለኮት የተስፋ ቃል ወራሽ፣ የመንፈሳዊ ብኩርና ወራሽ ይሆናል። ለዚህ ልጅ የተሰጠው ሴት የሚል ስም የተሾመ ወይም ካሳን ያመላክታል። እናትየው ቃየንን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ሽሞልኛል ብላለች። ሴት ከቃየል ወይም ከአቤል የበለጠ ግርማ ሞገስ ነበረው እና ከሌሎቹ ልጆች ይልቅ አዳምን ይመስል ነበር ትላለች። የአቤልን እርምጃ በመከተል የተገባ ገጸ ባህሪ ነበረው። አቤል በሄደበት መልካም ጎዳና እግዚአብሔርን በመከተል ማን ሄደ? ሴትም ሄደ። እርሱ ግን እንደ ቃየል የበለጠ የተፈጥሮ ቸርነት አልወረሰም። አይደል እንዴ? ስለ አዳም አፈጣጠር በእግዚአብሔር ምሳሌ አደረገው ይባላል። ነገር ግን ሰው ከውድቀት በኋላ ወንድ ልጁን በራሱ አምሳል በአምሳሉ ወለደ። አዳም ያለ ኃጢአት ሲፈጠር በእግዚአብሔር ምሳሌ
ሴት ልክ እንደ ቃየል የወላጆቹን የወደቀ ተፈጥሮ ወርሷል። ነገር ግን ደግሞ የቤዛውን ዕውቀት የጽድቅን ትምህርትን ተቀበለ። ወገኖቼ እዚህ ያለነው የተቀመጥነው በሙሉ በእግዚአብሔር የዘር ግንድ ውስጥ የእውነትን የጽድቅን ጎዳና ልናስቀጥል የተመረጥን በአድቬንቲስት ቤት ያደግን እንደዛው ነን። ከዛ ውጭ ደግሞ አምነን መተን የተጠመቅን በእናንተ የዘር ግንድ ውስጥ እግዚአብሔር ለእናንተ ለቤተሰቦቻችሁ የጽድቅን እውነት ሊያስቀር ይፈልጋል። በመለኮታዊ ጸጋ እግዚአብሔርን አገለገለና አከበረ። ኃጢአተኞች ሰዎች ፈጣሪያቸውን እንዲያከብሩ እንዲታዘዙ አእምሯቸውን እንዲመልስ አቤል በሕይወት ቢሆን ኖሮ ሊያደርገው የሚችለውን ነገር በሙሉ አደረገ። በእኔና በእናንተ ሞታ የተተካው ክርስቶስ ዛሬ ከኛ ጋር በሕይወት ያው በአካል የለም አይደል? በአካል ስለሌለ ማንን ተክቶ ሄደ? ማንን? እኛን፣ መንፈስ ቅዱስን እኛን። ስለዚህ ክርስቶስ በምድር ዛሬ ቢኖር ኑሮ በ2025 2018 በዚህ ምድር ክርስቶስ በፍልውሃ ቤተ ክርስቲያን ክርስቶስ ቢሆን ኑሮ ሊያደርግ የሚገባውን ነገር ልክ ሴት አቤል ሊያደርገው የሚገባውን ነገር እንዳደረገ እኛ እንድናደርግ ተጠርተናል። ዛሬ ክርስቶስ ቢኖር ምንድነው ሊያደርግ የሚችለው? ለሴት ደግሞ ወንድ ልጅ ተወለደለት። እዛው ፓትርያርክና ፕሮፌት ገጽ 80 ላይ ስሙን ሄኖስ ብሎ ጠራው። በዚያን ጊዜ የእግዚአብሔር ስም መጥራት ጀመሩ። ሰዎች ከዚህ በፊት እግዚአብሔርን ያመልኩ ነበር። ነገር ግን ወንዶች እየጨመሩ ሲሄዱ በሁለቱ ክፍሎች መካከል ያለው ልዩነት የበለጠ ጎልቶ ታየ። በማን? በቃየልና በሴት መካከል ያለው ልዩነት በልጦ ታየ። በሌላ በኩል በነቃየል ቦታ ንቀት፣ አለመታዘዝ፣ በነሴት ፈንታ ለእግዚአብሔር ታማኝነት እየጎላ መጣ ነው የምትለው። ተመልከቱ ወገኖች፣ እኛ ያለንበትን ዘመን አለመታዘዝ፣ አመጽ አይደል እንዴ እየጎላ አይን እያወጣ እየፈጠጠ ባለበት ታይም የእግዚአብሔር ሕዝቦች ዘር የቀሩለት በሴት መካከል የመጡት በአቤል ፈንታ የተወከሉት በዚህ ዘመን እኛ ለእግዚአብሔር ታማኝ በመሆን ግልጽ የሆነ ልዩነት ሊያስፈልግ ይገባል። ቅሬታዎቹ ነን አይደል እንዴ? እንደዛ ነው የምንለው አይደል እንዴ? ስለዚህ ወገኖቼ በእነሱና በእኛ መካከል ግልጽ የሆነ ልዩነት ሊኖር አይገባም። አሁንም ትቀጥልና እንደዚህ ትላለች። የእግዚአብሔርን እርግማን በተቀበለ ጊዜ ቃየን ከአባቱ ቤት ራቀ። በመጀመሪያው ስራውን የመረጠው እርሻ ነበር እና አሁን በበኩር ልጁ ስም ከተማን በመጥራት ከተማን አቋቋመ። ከጌታ ፊት ወጥቶ የተመለሰውን የኤድን ተስፋ ጥሎ ንብረቱና ተድላውን በምድር ላይ በኃጢአት እርግማን ለመሻት በዚህም የዚህ ዓለም አምላክ በሚያመልኩ ታላቅ የሰዎች ምድብ ራስ ላይ ቆመ። እንደገና ላንብብላችሁ። በበኩር ልጁ ስም ከተማን በመጥራት ከተማን አቋቋመ። ከጌታ ፊት ወጥቶ የተመለሰውን የኤደንን ተስፋ ጥሎ ንብረቱንና ተድላውን በምድር ላይ በኃጢአት እርግማን ለመሻት በዚህ ዓለም አምላክ በሚያመልኩ ታላቅ የሰዎች ምድብ ራስ ላይ ቆመ። አባት ሆነ ማለት ነው። ምድራዊ ቁሳዊ እድገትን በሚመለከት ዘሮቹ ተለይተው ይታወቃሉ። የማን? የቃየል። ምድራዊና ቁሳዊ እድገትን በሚመለከት የሚያሳድዱት አይደል? ከተማን ሲቆረቁሩ፣ ከተማን ሲመሰርቱ እንደምታዩት እዚህ ምድር 1000 ዓመት በአመጽ በቅድስና በሌለው ህይወት ለመኖር ሰው የምድር ኑሮ እንዲወድ እንዲናፍቅ እዚሁ እንዲቀር የቃየል ዜሮች ምልክት ነበሩ።
ነገር ግን እግዚአብሔር ምንም ይሁን ምን ለሰው ያለውን ዓላማ የሚቃወሙ ነበሩ ይላል። እግዚአብሔር ከዚህ ይጠብቀን። ከአንድ ቤተሰብ ወጥተን ከአንድ ቤተክርስቲያን አድገን ከአንድ ሰፈር አድገን የእግዚአብሔርን ዓላማ ከምንቃወም እግዚአብሔር ይጠብቀን። ምክንያቱም ትንቢት መንፈስ ስትናገር በመጨረሻ ዘመን ለእግዚአብሔር ሕዝቦች የእግር እሳት የሚሆኑት በአንድ ወቅት ከነሱ ጋር የሶስቱ መላእክት መልእክትን የሰበኩ ናቸው። ብዙ ላቆያችሁ አልፈልግም። የመጨረሻ ሐሳቤ ልንገራችሁ። ስለዚህ ኤኖስ ተወለደ። ኤኖስ የሚለው የስሙ ትርጉም ሰው፣ ሟች ሰው፣ ፈራሽ ሰው ማለት ነው ትርጉሙ። ስለዚህ ኤኖስ የሚወክለው ደካማውን በመንፈስ በአካል በአእምሮ የወደቀውን ደካማውን ሰው ይወክላል። ስለዚህ ኤኖስ በተወለደ ጊዜ እነዚህ ደካማ ሰዎች ማንን መጥራት ጀመሩ? እግዚአብሔርን። ለምን? በኤኖስ ያውቃሉ። ለምንድነው እግዚአብሔርን መጥራት? የሚገርማችሁ ጸሎት የተጀመረው በዚህ ጊዜ ነው። ፐብሊክ ፕሬየር የተጀመረው በኤኖስ ጊዜ ነው። ኤኖስ ከተወለደ በኋላ ደስ አይልም? እንደው እኛ ከተወለድን በኋላ በዚህ ምድር ላይ ስለ እግዚአብሔር የሚፈነዳ ነገር ቢኖርስ? አስባችሁ አታውቁ? ለእግዚአብሔር እውነትና ለጽድቅ እኛ ስንወለድ፣ ሄኖስ ሲወለድ ሰዎች እግዚአብሔርን ፐብሊክ ፕሬየር ማህበረሰባዊ ጸሎትን ማቅረብ ጀመሩ። ሄኖስ እንደተወለደ ለምን መሰላችሁ? እግዚአብሔርን መጥራት የጀመሩበት ምክንያት አመጽ በቃየን ዘር እየተስፋፋ አበውና ነቢያት ላይ ኃጢአት እንደ ለምጽ በከፍተኛ ሁኔታ ተስፋፋ ትልና የሄኖስ ዘሮች የእግዚአብሔርን የዘር ግንድ የሚያስቀጥሉት እነሱ ወደ እግዚአብሔር መጮ ጀመሩ። ለምን? ከመጣው ኃጢአት፣ አመጽ፣ እርኩሰት የተነሳ ራሳቸውን ወደ እግዚአብሔር አቀረቡ። ለምን? እግዚአብሔር በእነሱ ህይወት ባይኖር እነሱም እንደነዛ ግብረ ሰዶም ይሆኑ ነበር። እኛ ከሌሎቹ ውጭ ካሉት ዛሬ ኃጢአትን ከሚሰሩቱ የለየን ነገር ምንም አንዳች የለም። የእነሱም ልብ የኛም ልብ ነው። አዩ የእግዚአብሔር የዘር ግንዶች እነዚህ ቅሬታዎቹ ተመለከቱ። ምድርን በአመጽ በግፍ በግብረ ሰዶም ከፍተኛ ባሰቃቂ ወንጀል ስትሞላ ሲያዩ ጌታ ሆይ አድነን ብለው መጮ ጀመሩ። ዛሬስ እኛስ ወገኖች ዛሬ የምንጸልይበት ዘመን ነው ወገኖቼ። ውጭ የሚሆነውን እያየን ሰው ምንም ያድርግ ምን እዛ ውጭ ማዶ ያለው ሰው ዛሬ እነዚህ ኃጢአተኞች፣ አመፀኞች፣ ክፉ አድራጊዎች ናቸው ዘር ባያስቀርልን ኑሮ እኛም እንደነሱ ነበር ምን ሆነው። የተለየ ልብ ትራንስፕላንት አልተገጠመልንም ለኛ። ጸሎት፣ እውነተኛ ጸሎት የሚጀምረው እንደ ኤኖስ ደካማነታችንን በምናውቅበት ጊዜ እውነተኛ ጸሎት ይጀምራል። መጽሐፍ ቅዱስ መዝሙር 103 ቁጥር 14 ሲናገር እርሱ ያውቃልና ፍጥረታችንን እርሱ ያውቃል። አቤቱ እኛ አፈር እንደሆነን አስብ። እንደዚህ ነው የሚለው፣ እኛ አፈር እንደሆነ እግዚአብሔር አስታወሰ። ፍጥረታችንን ያውቃል። ምን አይነት ፍጥረት? ይሄ ፍጥረታችን የሚለው ሐሳብ ምን መሰላችሁ? አይምሮአችን፣ ምናባችን፣ ኢማጂኔሽናችን፣ ስራችን አፈር እንደሆነ እግዚአብሔር ያውቃል። እኛ ግን አናውቀው። አፈር እንደሆነ አናውቅም። ለዚህ ነው ያለ ጸሎት ህይወታችን የምንቀጥለው። ለዚህ ነው እግዚአብሔርን መፈለግ ልማድ ያላደረግነው። እግዚአብሔርን ማገልገል ልማድ ያላደረግነው አፈር መሆናችንን ስላላወቅን። የኤኖስ ዘሮችማ ባዩት አመጽ፣ በተመለከቱት ግድያ፣ ወንጀል በምድር ላይ እየሰፋ በነበረው ያ ሁሉ ሲያዩ
ኦ ጌታ ሆይ አድነን በገሃድ በአደባባይ መጥራት ጀመሩ። የፈውስ አገልግሎት ገጽ 182 የድክመታችን ስሜት መለኮታዊ እርዳታ እንድንፈልግ ያደርገናል ይላል። የድክመታችን ስሜት መለኮታዊ እርዳታ እንድንፈልግ ያደርገናል። ብዙም የምናገራችሁ ነበረኝ። ስለዚህ በእነ ኤኖስ ጊዜ ጸሎት ተጀመረ። የጸሎትን ትርጉም ልንገራችሁ። ብዙዎቻችን ያው እንጸልያለን ብለን እናስባለን። የጸሎት ትርጉም ዋናው ሐሳቡ በራስ ላይ መፍረድ ማለት ነው። ራስን መፈተሽ ማለት ነው ትርጉሙ። እነ ሄኖስ እነ ሴት ራሳቸውን እየፈተሹ አዳምና ሔዋን ራሳቸውን ሲፈትሹ ለእግዚአብሔር ጽድቅ የዘር ግንድ የሚያስቀጥል የእግዚአብሔርን እውነትና ባህሪ የሚያስቀጥል ስለሌለ በዛ ቁጭት ለእግዚአብሔር ጸለይ፣ ወንድ ልጅ ስጠን፣ እግዚአብሔርም ሰጣቸው። ጸሎት ማለት ብዙ ጊዜ ከእግዚአብሔር ጋር ማውራት መነጋገር ነው። እሱ ድርጊቱ ነው፣ በጸሎት ውስጥ የሚፈጸም ነገር ነው። የጸሎት ትርጉም ግን ዋናው ሐሳቡ ራስን መመልከት፣ ወደ ውስጥ ማየት፣ መፈተሽ ማለት ነው። በኤኖስ ዘመን የነበሩት ሰዎች ራሳቸውን ሲያዩ ሲፈትሹ ከግብረ ሰዶማውያኖቹ በውሃ ሊጠፉ ከነበሩት ሰዎች ሌላ የተለየ ልብ እንደሌላቸው ስላወቁ ወደ እግዚአብሔር መጮ ጀመሩ። በራስ ላይ መፍረድ፣ ራስን መመርመር። ስለዚህ ወገኖቼ በ5 ደቂቃ ራስን መመርመር ይቻላል እንዴ? በ10 ደቂቃ ራስን መመርመር ይቻላል? እስኪ 24 ሰዓት ይሰጠን፣ ራሳችን ብንመረምረው አይበቃንም? 36 ሰዓት ይሁንልን እንላለን። የጸሎቱ ትርጉም ይሄ ነው ወገኖቼ። ራስን መፈተሽ መመርመር ነው። ወደ ውስጥ መመልከት ነው። በእግዚአብሔር ፊት ቁጭ ብሎ ማየት ነው። የሚገርማችሁ ይሄን ክርስቶስ ኢየሱስ አድርጎታል። ክርስቶስ ራሱን ሲያይ ኃጢአት ስላለበት አይደለም። እሱ ከኃጢአት በስተቀር እንደኛ ምን ያለ ነው? የተፈተነ። ኃጢአት ስላለበት አይደለም። ግን በሰማይ ራሱን ሲፈትሽ ራሱን ሲያይ አዳም የለም ለዘላለምም ብሏል፣ ጠፍቷል። ሔዋን የለችም፣ አንተነ የለም፣ የሰው ዘር በሙሉ ጠፍቷል። ስለዚህ በራሱ ላይ ፈርዶ መሞት ነበረበት። ጸሎት ማለት ይሄ ነው። ስለዚህ ሌላኛው የጸሎት ትርጉም ደግሞ ከውስጥ የሆነ ለውጥ ማለት ነው። ያ ለውጥ በክርስቶስ ላይ ሆነ። ትንቢት መንፈስ ስትናገር የምትለው ለክርስቶስ ከአዳም ከመውደቁ በፊት የነበረውን ስጋ መውረስ ለክርስቶስ የዘላለም ሀፍረት ነው። ክርስቶስ ግን ለሰው ዘር ለኔ ለእናንተ ካለው ፍቅር የተነሳ ራሱን ለዘላለም ቀየረ። ከትንሣኤ በኋላ ራሱን ሊቀይር አልፈለገም። ያንን ስጋ ያንን የሰው ስጋ ለዘላለም ይዞት ኖረ። እውነተኛ ጸሎት ማለት ማንነት መቀየር ማለት ነው ወገኖች። የጸለየው ክርስቶስ በጌተሰማኒ በየማለዳው አባቶ እያለ የጸለየው ክርስቶስ እኛን መሰለ አይደል እንዴ? ዛሬ እኛን ይጠራል እሱን እንድንመስለው፣ ራሳችንን እንድንፈትሽ፣ ቤታችንን እንድንፈትሽ፣ ልጆቻችንን እንድናይ፣ ትዳራችንን እንድንፈትሽ ዛሬ ክርስቶስ ይጠራናል። የጸሎት ሚስጥር ይሄ ነው ወገኖች። ከፍቅር ጋር የተያያዘ የተጣበቀ ነው። ጸሎትና ፍቅር ክርስቶስ ሊለያዩ ራሱን ፈተሸ። ሰማይን ሲያይ ባዶ ነው ያለኛ፣ ስለዚህ ራሱን ቀየረ። ጸሎት ማለት ራስን መቀየር፣ ከውስጥ የሆነ ለውጥ ማለት ነው። በሴት በነ ኤኖስ ጊዜ ያደረጉት ይሄንን ነው። ራሳቸውን ይፈትሹ ይመረምሩ ነበር። የዘመናት ምኞት የመጨረሻ ኮት ነው ይሄ። ላንብብላችሁ። አዳም
በኤደን ንጹህ ሆኖ በቆመ ጊዜ እንኳን የእግዚአብሔር ልጅ የሰውን ተፈጥሮ መውሰድ ማለቂያ የሌለው ውርደት ነበር ለክርስቶስ። ነገር ግን ኢየሱስ በ4000 ዓመት የኃጢአት ዘር ሲደክም የሰውን ልጅ ተቀበለ። እግዚአብሔር ይመስገን። ጸሎት ማለት ራስን ለውጥ ማምጣት፣ ከውስጥ የሆነ ለውጥ። የክርስቶስ ፍቅር ይሄ ነው። ከውስጥ የሆነ ለውጥ ስላስፈለገው አይደለም እንዴ? ካለው ፍቅር የተነሳ ራሱን ባዶ አደረገ፣ እንደ ባሪያ በምድር ተመላለሰ። የመስቀል ሞትን ምን አለ? ሞተ እኛን ዘር ያስቀርልን ዘንድ። በዚህ ዘመን እነ ሄኖስ እነ ሴት የኖሩበት ዘመን ኃጢአት ውስጥ እንገኛለን። እኛ ወደ እግዚአብሔር መጮህ፣ ከውስጥ የሆነ ለውጥ መምጣት አለበት። ሄኖስ ሲወለድ ሰዎች እግዚአብሔርን መጥራት ጀመሩ። እኛ እንደገና ዳግም እንደ ኒቆዲሞስ መወለድ አለብን። እግዚአብሔርን ምን እንድንጠራ። እንደ ኒቆዲሞስ በቤቱ አርጅተናል፣ አገልግለናል። በቤተ መቅደሱ አይደል እንዴ? ሁሉን ነገር ሰርተናል። ነገር ግን በ70 ዓመቱ እስቲል ለውጥ አልነበረም፣ አልተቀየረም። ክርስቶስ ምን አለው? እንደገና መወለድ አለብህ። ያ ለውጥ ለኛ ያስፈልገናል። በዚህ ዘመን ያ ጸሎት ያስፈልገናል። ያ ለውጥ በቃየልና በሴት ዘር መካከል ግልጽ የሆነው ለውጥ በዚህ ዘመን ያስፈልጋል ወገኖቼ። ካልሆነ ጥፋት እየመጣ ነው። የመጀመሪያውን ዓለም በውሃ እንዳጠፋ ካልሆነ ጥፋት እየመጣ ነው። በጣም ልቤን ያሞቀው ግን የክርስቶስ ነው። ራሱን ለወጠ፣ ጸለየ በምድር አባቶ ያለ፣ ተጨነቀ፣ አነባ። ሁልጊዜ በየቀኑ ራሱን ይፈትሽ ነበር። ራሱን ሲፈትሽ እረኛ እንደሌላቸው በጎች የተቅበዘበዙ ብዙ ቢሊዮን ሰዎችን ተመለከተ። ራሱን አሳልፎ መስጠትን ፈለገ። ጸሎት ማለት ይሄ ነው እውነተኛው። እንጸልይ። አባት ሆይ ስለወደድከን እናመሰግንሃለን። ለኛ ስትል ራስክን ስለቀየርክ እናመሰግንሃለን። እኛም ጌታ ሆይ በዚህ ዘመን ያን የክርስቶስ ኢየሱስን የጸሎት ህይወት፣ ማንነትን ወደ አንተ የሚቀይረውን የጸሎት ህይወት፣ ራሳችንን መፈተሽን እንድታስተምረን እንጠይቃለን። በእግሮች ስር በመቀመጥ አንተን በማየት ራሳችንን እያየን ከክብር ወደ ክብር እንቀየር ዘንድ ያንን ህይወት እንድሰጠን እንለምናለን። አባት ሆይ በዚህ ዘመን ቅሬታዎች ብለ አስቀምጠህናል። ግልጽ የሆነ ልዩነት ሊኖር ይገባል፣ ሌሎች ወደዚህ መንጋ ይመጡ ዘንድ። እባክህን ጌታ ሆይ ያንን የጸሎት ህይወት ስጠን። ስለ ዋልክልን ውለታ እናመሰግንሃለን። በሰማይ በምድር ክብር ላንተ ይሁን። በጌታ በኢየሱስ ስም አሜን።